እንግዲህ በክርስቶስ ኢየሱስ የተሰጠን አንዱ ቅድስና ስንት ገጽታ አለው? 3 ገጽታ አለው። በባለፈው በዝርዝር እየተመለከትን ነበረ። 3 ደረጃ ወይም 3 ገጽታ አለው። አንደኛው የስፍራ ወይም የቦታ ቅድስና፣ እሱ ፖዚሽናል ሳንቲፊኬሽን የሚባለው ነው። ሁለተኛው ደግሞ የምንለማመደው ቅድስና ኤክስፒሪንሻል የሚባለው ሳንቲፊኬሽን፣ በህይወታችን በመውጣት በመግባታችን በንግግራችን በእንቅስቃሴያችን ባለባበሳችን ሁሉ የሚገለጸው የትኛው ነው? ሁለተኛው ነው። ሁለተኛው ከመምጣቱ በፊት ግን መጀመሪያ አንደኛው መቅደም አለበት። ምክንያቱም ቅዱስ እንደሆነን ስናቅ ነው ለቅድስናችን የሚመጥን የህይወት ምልልስ በእያንዳንዳችን የሚገለጠው። ሶስተኛ ፍጹማዊ ቅድስና ወይም አልቲሜት ሳንቲፊኬሽን ይባላል ማለት ነው። እሱ በምድር ላይ እያለን አይፈጸምም። ይህ የሚሞተው የማይሞተውን የሚበሰብሰው አካላችን የማይበሰብሰውን የትንሣኤ አካል ስንለብስና አልቲሜት ግሎሪፊኬሽን ውስጥ ስንገባ ያን ጊዜ ወደ አልቲሜት ሳንቲፊኬሽን እንመጣለን። አባባ እናመሰግንሃለን። እንግዲህ የስፍራ ቅድስና ብለን በባለፈው ስንመለከት የስፍራ ቅድስና ልደትን እንጂ እድገትን አያሳይም። ኦኬ፣ የስፍራ ቅድስና በክርስቶስ ኢየሱስ በማመን ያገኘነው ስለሆነ እሱ ልደትን እንጂ ከእድገት ጋር ግንኙነት የለውም። ከዚህ የተነሳ በጌታ 30 ዓመት የሆነውም ሰው አሁን 30 ደቂቃም የሆነውም ሰው ካመነ ፖዚሽናሊ ቅድስናቸው ስንት ነው? አንድ ነው፣ እኩል ነው። ቀጥሎ ስፍራዊ ቅድስና በክርስቶስ ለእግዚአብሔር የተለየን ልጆች መሆናችንን የሚያበስር እንጂ አሁን በምድር ላይ ስላለን መልካም አኗኗር መልካም ባህሪ የሚያወራ አይደለም። ስፍራዊ ቅድስና ከእግዚአብሔር ጋር በእግዚአብሔር ፊት እንጂ ወደ ጎን በሰው ዘንድ ስንመላለስ ስላለው ነገር የሚያወራ አይደለም። ለዛ ነው ስፍራዊ ቅድስና ጉዳዩ ስለ ቦታችን እንጂ ስለ ባህሪያችን አይደለም። የስፍራ ቅድስና ይሄ ባህሪ ምልልስ የሚባለው የምንለማመደው ቅድስና ጋር ስንመጣ በደንብ እንመለከተዋለን። ስለዚህ ስፍራዊ ቅድስና ጉዳዩ ስለ ቦታችን እንጂ ስለ ባህሪያችን አይደለም። በመጨረሻም ስፍራዊ ቅድስና የሚያወራው እኛን አስመልክቶ በክርስቶስ የቤዛነት ሥራ በሰማይ ስለተከናወነ ለውጥ እንጂ በምድር ስላለ ስነ ምግባራዊ ለውጥ አይደለም የሚያወራው። በክርስቶስ ኢየሱስ ስናምን ሰማይ እኛን እንዴት ተቀበለን፣ በሰማይ ስላለን አቋማችን በሰማይ ስላለን ቦታችን እንጂ የሚያወራው በምድር ስላለ ምልልሳችን አይደለም የሚያወራው። ይሄ የስፍራ ቅድስና ነው። እርሱም ተመልክተን ጨርሰናል። የዛሬ ሳምንት የምንለማመደው ቅድስና የሚለውን ጀምረናል። የምንለማመደው ቅድስና ወይም ኤክስፒሪንሻል ሳንቲፊኬሽን የሚባለው ከእድገትና ከብስለት የክርስትና ህይወት ጋር የሚገናኝ ነው። አያችሁ፣ በክርስቶስ ኢየሱስ ፖዚሽናሊ እግዚአብሔር ቅዱሳን አድርጎናል። በክርስቶስ ኢየሱስ ሙሉ ቅድስናውን ወይም የቅድስና ዘሩን ስላካፈለን ከዚህ በኋላ በህይወት ምልልሳችን በመውጣትና በመግባታችን የሚገለጠው ቅድስና ምን ተብሎ የሚጠራው ነው? የምንለማመደው ቅድስና። የምንለማመደው ቅድስና መጀመሪያ ወደ ልምምዱ ከመሄዳችን በፊት ሐዋርያው ጳውሎስ በእግዚአብሔር ፊት በእግዚአብሔር ዘንድ ስለተፈጸመው ቅድስና በደንብ አድርጎ ይነግረናል። ኦኬ፣ ፖዚሽናችንን በደንብ ካሳየን በክርስቶስ ኢየሱስ እንደተቀደስን በክርስቶስ ኢየሱስ ቅዱሳን እንደሆንን ከነገረን በኋላ አሁን ደግሞ በህይወት ምልልሳችን በመውጣትና በመግባታችን በሰፈር በስራ ቦታ በእንቅስቃሴያችን ሁሉ ይገለጽ ዘንድ ስላለው ቅድስና ነው የሚነግረን። ይሄ በተለይ የምንለማመደው ቅድስና ላይ ፎከስ ማድረግ የፈለኩት እርሱ ላይ በጣም ፎከስ ማድረግ አለብን። እርሱኛው የግድ ያስፈልገናል። ናሊ በጣም ተማምረናል። እግዚአብሔር አይታችሁ ከሆነ በተለይ በዚህ ዓመት በደንብ አድርጎ ፕራክቲካል ስለሆነ ነገር ኦኬ፣ በወንድማችን ዳኘ በወንድማችን ፊሽ በሌሎችም ወንድሞች የተገለጠ ህይወት የምልልስ ህይወት ምን መምሰል አለበት እያለ ሲነግረን
በባለፈው ፊሽ እየነገረኝ ነበር። በቃ ለዚህ ነገር ይህንን ነገር ለመስማት ብቆች ሆነናል ማለት ነው፣ በስለናል ማለት ነው። እግዚአብሔር እንደዚህ አይነት ፕራክቲካል የሆነ የክርስትና ህይወት በእያንዳንዳችን መገለጥ አለበት ብሎ ሲያስተምረን በስለንለታል ማለት ነው። እዚያ ደረጃ ደርሰናል ማለት ነው። ስሙ የተባረከ ይሁን። ስለዚህ በእያንዳንዳችን የተገለጠ በኑሯችን፣ በመውጣታችን፣ በመግባታችን፣ በንግግራችን፣ በእንቅስቃሴያችን ሁሉ ሊገለጥ የሚገባው የጌታ ኢየሱስ ክርስቶስ ኑሮ አለ። የቅድስና ህይወት አለ። ተሰሎንቄ ላይ እግዚአብሔር ለቅድስና እንጂ ለአመጽ ምን አላለንም አልጠራንም ተብሎ ተጽፏል። ለቅድስና ነው የተጠራ። ስለዚህ የምንለማመደው ቅድስና ከእድገትና ከብስለት ህይወት ጋራ የተገናኘ ነው። ቀጥሎ የምንለማመደው ቅድስና በክርስትና የህይወት ዘመናችን ሁሉ የሚቀጥል ሂደት እንደሆነ ልብ ልንል ይገባል። ያንድ ሰሞን ሞቅታ አይደለም። የምንለማመደው ቅድስና ያንድ ሰሞን ሞቅታ፣ አንድ ሰሞን ሁላችንም ሞቅ ብሎን አይነት ነገር ቲሸርት አሰርተን ቅድስና ለእግዚአብሔር ብለን የምንዞረው ያንድ ሰሞን አይነት ነገር አይደለም። በህይወት ዘመናችን ሁሉ ሊቀጥል የሚገባው፣ በህይወት ዘመናችን ሁሉ ሊገለጥ የሚገባው የክርስትና የብስለት ህይወት ነው። አባባ በኢየሱስ ስም ጸጋ ጨምርልን። የምንለማመደው ቅድስና በክርስቶስ የቤዛነት ሥራ አዲስ ፍጥረት ሆነናልና የአሮጌውን ሰው የህይወት ሥርዓት ዕለት ዕለት እያስወገድን የአዲሱን ሰው የህይወት ሥርዓት መለማመድና መግለጥ ማለት ነው። መግለጥ አለብን። የአሮጌው ሰው የህይወት ሥርዓት ዕለት ዕለት ምን ማለት አለበት? መወገድ አለበት። የአዲሱ ሰው የህይወት ሥርዓት ደግሞ ዕለት ዕለት በእያንዳንዳችን ሊገለጥ ይገባዋል። ስለዚህ እርሱ የምንለማመደው ቅድስና ነው። የምንለማመደው ቅድስና ቃሉ እንደሚለን በሰው ሁሉ የምንታወቅና የምንነበብ የክርስቶስ ግልጥ ደብዳቤዎቻችን ከመሆነ የተነሳ የክርስቶስ የህይወት ሥርዓት በኑሯችን እና በሥራ በእንቅስቃሴያችን በየትኛው ምልልሳችን ሊገለጥብን ያስፈልጋል። እንደዛ ይላል መጽሐፍ ቅዱስ። እናንተ በሰው ጣት ሳይሆን በሕያው እግዚአብሔር ጣት የተጻፋችሁ የክርስቶስ ኢየሱስ ግልጥ ደብዳቤዎቻችን ናችሁ። ሰው ሁሉ የሚያነባችሁና የሚያውቃችሁ፣ ሰው ሁሉ የሚያነባችሁና የሚያውቃችሁ። ስለዚህ የምንነበብ ነን። ክርስትና ከጥቅስ ያለፈ ነው። ቅዱሳን ክርስትና ከሶሻል ሚዲያው ግርግር ያለፈ ነው። ክርስትና አሁን ያለው የግርግር መልክ አይደለም። መልኩ ክርስትና መልኩ ክርስቶስ ነው። ክርስትና መልኩ ሰማይ ነው። ክርስትና በየፌስቡኩ መሰዳደብ አይደለም። ክርስትና ፈጽሞ በየቲክቶኩ ማውራት ብቻ አይደለም። ክርስትና ከጥቅስ ያለፈ ነው። ክርስትና ሃሉሲኔሽን አይደለም። ክርስትና ሐሳባዊ የሆነ የህይወት ሥርዓት አይደለም። ተጨባጭ የሆነ ምድር ላይ የሚገለጥ የህይወት ምልልስ አለው። የህይወት ምልልስ አለው። የክርስትና መልኩ ማን ነው? ክርስቶስ ኢየሱስ ነው። እንድንመስል የተጠራ ነው። ማን ነው? ክርስቶስ ኢየሱስ ነው። በንግግራችን በመውጣትና ምናልባት ክርስትና ብለን ወይም የብስለት ህይወት ብለን የሳልነውን ስዕል ማጥፋት አለብን። አሁንም ሃይማኖተኛው ዓለም ተጽዕኖ ፈጥሮብናል። የክርስትና የብስለት ህይወት ማለት ሐዋርያው ጳውሎስ ኤፌሶን መጽሐፍ ላይ ምዕራፍ 4 ምዕራፍ 5 ቆላሲስ ምዕራፍ 3 ላይ ውሸትን ማቆም ክርስቶስን መምሰል ነው። የሆነ ክንፍ ማብቀል የምታስቡ ሰዎች ካላችሁ ክርስትና እሱ አይደለም። ውሸት ማቆምና ከወንድሞቻችሁ ጋር እውነት መነጋገር እርሱ የክርስትና የብስለት ህይወት ነው። በትህትናና በየዋህነት የህይወት ሥርዓት መመላለስ እርሱ የብስለት ህይወት ነው። ክርስቶስን መምሰል ነው። እርሱ የተቀጠቀጠ ሸምበቆን አይሰብርም፣ የሚጤስን ጧፍ ደግሞ አያጠፋም። ለምንድነው ታዲያ ክፉዎች ሆን ነው? እኛ ለምንድነው ጨካኞች ሆን ነው? ለምንድነው ስለ ወንድሞቻችንና ስለ እህቶቻችን ግድ የማይለን? ለምንድነው ወንድሞቻችን ተሰነካክለው ሲወድቁ ደስ የሚለን? ለምንድነው እህቶቻችን ሲቀናላቸው ደስ የማይለን? አባባ ጸጋ ጨምርልን። ስለዚህ የተረጋገጠ ፕራክቲካል የሆነ ላይፍ ስታይል አለው ክርስትና። የቅድስና ህይወት አለው።
ሰው ሁሉ የሚያነባችሁና የሚያውቃችሁ የክርስቶስ ኢየሱስ የተገለጣችሁ ምኖች ናችሁ? ደብዳቤዎች ወይም መልእክቶች ናችሁ። በስራ ቦታ በእንቅስቃሴያችን በመውጣትና በመግባታችን ሰው ወደኛ ሲመጣ ኢየሱስን ያገኘዋል? ስራ ቦታ ላይ በእያንዳንዳችን ኢየሱስ ይገለጣል? ሰፈር ላይ በእያንዳንዳችን የኢየሱስ መልክ ይታያል? ቅዱሳን ከኔ ነው የሚጀምረው ይሄ ጥያቄ ከኔ ነው የሚጀምረው። እግዚአብሔር ቅዱስ ቃሉን እያስተማረን ነው፣ እየመገበን ነው። ብዙ ከተመገበና ብዙ ከተጠቀመ ደግሞ ብዙ ይጠበቅበታል። በስራ ቦታ በመውጣት በመግባታችን በሰፈር በእንቅስቃሴያችን ሰዎች ወደኛ መጥተው ኢየሱስን አግኝተውት ኢየሱስን አሽትተውት ይመለሳሉ ነው ወይስ እኛም እንደሌሎቹ ጥቅስ ብቻ እየጠቀስን ነው የምንኖረው? አባባ እባክህ ጸጋ ጨምርልን። ስለዚህ የምንለማመደው ቅድስና በሰፈር በስራ ቦታ ባለባበሳችን በንግግራችን በእንቅስቃሴያችን በመውጣትና በመግባታችን የሚገለጥ የክርስቶስ ሕይወት ነው የምንለማመደው ቅድስና። ስለዚህ ቅዱሳን ነን። አሁን ደግሞ በመልልሳችን ደግሞ የቅድስና ሕይወት ምን ይልብናል? ይገለጥብናል። ኦኬ ለዛም የጀመርነው አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 ጀምሮ አንደኛ ጴጥሮስ አባ ጸጋ ጨምርልን። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13 ጀምሮ እንዲህ ይላል፣ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ቁጥር 14 እንደሚታዘዙ ልጆች ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞት አትከተሉ። አሁን በክርስቶስ ኢየሱስ አዲስ ፍጥረት ሆናችኋል። በክርስቶስ ኢየሱስ ዳግም ልደትን አግኝታችኋል። ያሮጌውን ሰው የሕይወት ሥርዓት ጥላችሁ መጥታችኋል። አሁን እናንተ ለወንጌል የታዘዛችሁ ልጆች ናችሁ። ስለዚህ ለወንጌል እንደሚታዘዙ ልጆች የቅድስና የሕይወት ሥርዓት ሊገለጥባችሁ ይገባል እንጂ በክርስቶስ ኢየሱስ ከማመናችሁ በፊት በነበረው የሕይወት ሥርዓት በዚያ ምኞት ልትመላለሱ አይገባም። ቁጥር 15 ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሆኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሁኑ። በምናችሁ ሁሉ? በኑሯችሁ። እዚህ ጋር ያለው ቅድስና ቦታ የማይመርጥ ቅድስና። እዚህ ጋር ያለው ቅድስና ቸርች ስትመጡ ቅድስና የሚል ቲሸርት ልበሱ አይልም። ኦኬ የሆኑ ቅዱሳን ወንድሞችን ስታገኙ የቅድስናን ሕይወት ግለጡ አይልም። ኤቭሪዌር የትም ቦታ ላይ በኑሯችሁ ሁሉ ሰፈር ይሁን መስሪያ ቤት ይሁን የትም ቦታ በምልልሳችን በመውጣትና በመግባታችን በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሁኑ። ቅዱሳን ሁኑ ሲለን ቅድስና የሚባል ነገር ስላችሁ አምጡ ሳይሆን በክርስቶስ መጀመሪያ ምን ስላደረገን ነው? ቅዱሳን አድርጎናል። ያንን ቅድስና ኤክስፔሪየንስ አድርጉት። ያንን ቅድስና ግለጡት። የት እንግለጠው? ቦታ አይመርጥም። በኑሯችሁ ሁሉ ምን ሆኖ? ቅዱሳን ሁኑ። ቅዱሳን ሁኑ በሚለው ቃል ውስጥ ጸጋ አለ። እሺ እግዚአብሔር በአዲስ ኪዳን ሁኑ፣ አድርጉ፣ ግለጡት ካለ በዚያ ንግግር ውስጥ ጸጋ አለ። ያንን ቅድስና መግለጥ የምንችልበት አቢሊቲ እየሰጠን ነው። ሕግ እውነት ነው፣ ቅዱሳን ሁኑ ይላል፣ ትእዛዝ ይሰጣል። ነገር ግን ያንን ትእዛዝ መፈጸም የምንችልበትን አቅም አይሰጠንም። ጸጋ ግን መጀመሪያ ባለቀ ዓለም ውስጥ ነው የሚያስገባ። ጸጋ የመለኮት አቢሊቲ ባንተ ውስጥ ሲገባ ማለት ነው። ሁኑ ሲል አድርጎን ነው። እኔ እንደወደድኳችሁ እርስ በርሳችሁ ምን በሉ ተዋደዱ ሲል ጌታ ሆይ እንኳን አንተ እኛን በምትወድበት መውደድ ነውና በሰውኛ በራሳችን መውደድ እኮ ፈጽሞ ማንዋደድ የምንባላ ሰዎች ነን። ምናችንን አምነህ ነው? ፈጽሞ እኛን ታምኑ አይደለም። የራሱን ፍቅር በመንፈስ ቅዱስ አማካኝነት በልባችን ላይ ምን አለው? አፈሰሰው። የእርሱ ፍቅር በእኛ ውስጥ ስላለ ያንን ፍቅር ምን በሉት ነው? ግለጡት ነው። ኤክስፔሪየንስ አድርጉት ነው። እዚህ ጋር ደግሞ በልጁ ቀደሰን፣ የቅድስናውን ባህሪ አካፈለንና ያንን የሕይወት ሥርዓት ምን በሉት ነው? ግለጡት። የት እንግለጠው? በኑሯችሁ ሁሉ።
በንግግራችን በመውጣት በመግባታችን በእንቅስቃሴያችን አሁን አለባበስና ጥፍር ቀለም ካስፈለገ እዚህ ቦታ ነው የሚመጣው። ኦኬ መጀመሪያ ማንነታችንን አወቅን። አሁን ለማንነታችን የሚመጥን ቅዱሳን ስለሆንን በክርስቶስ ደም የታጠብን ደግሞም ቅዱሳን የሆንን ስለሆንን የእግዚአብሔርን የአምላካችንን ቅድስና ስለተካፈልን ለዚያ ቅድስና የሚመጥን ሕይወትና ምልልስ በእያንዳንዳችን እንዲገለጥ ሰማይ ይፈልጋል። አባባ አቅም ጨምርልን። እውነት እንደዛ ሲለን በቃ አቅም ሰጥቶን ነው ሊሰራ የፈለገው ነገር አለ ስለሚቻል ነው። እሺ ቅዱሳን ስለሚቻል ከንግግር ይጀምራል። ሐሜት ከማቆም ይጀምራል። ወንድምን ጠልፎ ከመጣል ይጀምራል። ጠልፎ መጣል ከማቆም ይጀምራል ማለት ነው። ወንድም ሲሳካለት ደስ ከመሰኘት ይጀምራል። የቅድስና ሕይወት የተገለጠ የክርስትና ሕይወት እህትሽ ተሰነካክላ ስትወድቅ ከሷ ጋር በመቆም ለርሷ በመጸለይ ይጀምራል። አባባ እባክህ ለእያንዳንዳችን አቅም ስጠን። ኦኬ እንደዛ ለን አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ የአዲስ ኪዳኑን ከእርሾ ነፃ የሆነ የቂጣ በዓልን እናክብር ይለናል ሐዋርያው ጳውሎስ። የግፍንና የጉዳትን ሳይሆን በጽድቅና በምህረት ላይ የተመሰረተ የቅድስና ሕይወትን በመኖር የቂጣ በዓልን እናክብር ይለናል። አንደኛ ቆሮንቶስ ምዕራፍ 5 በባለፈው እንግዲህ ለመመልከት ሞክረናል። ምዕራፍ 5 ከቁጥር 6 መመካታችሁ መልካም አይደለም፣ ምክንያቱም ከላይ የአባቱን ሚስት ያገባ ሰው አለ። የቆሮንቶስ ክርስቲያኖች ምንም አላሉትም። እዚህ ጋር የገባውን እርሾ ፍርድ ላይ ማስቀመጥ ሲገባቸው መከላከል ሲገባቸው ምንም አልመሰላቸውምና ሐዋርያው መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? ቁጥር 7 እንግዲህ ያለ እርሾ እንዳላችሁ አዲሱ ሊጥ ትሆኑ ዘንድ አሮጌውን እርሾ ምን በሉ አስወግዱ። ፋሲካችን ክርስቶስ ምን ብሏልና ታርዷልና። ቁጥር 8 ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌው እርሾ በክፋትና በግፍ እርሾ አይደለም። አያችሁ እንዴት እንዳገናኘው እርሾ ወደ አዲስ እርሾ ክፋትና ግፍ በሞላበት እርሾ አትመላለሱ። በአሮጌው አዳም የሕይወት ሥርዓት መመላለስ አቁሙ። በአዲሱ የቂጣ በዓል የሕይወት ሥርዓት ተመላለሱ። እርሱ ምንና ምን ያለበት? በቅንነትና በእውነት የተገለጠ የክርስትና ምልልስ። ቅንነት ያለበት፣ እውነት ያለበት። ኦኬ በእንደዚህ አይነት የአዲሱ ሰው የሕይወት ሥርዓት እንድንመላለስ ተጠርተናል እንጂ በግፍ እርሾ በክፋት እርሾ አይደለም። እርሱን የሕይወት ሥርዓት ምን በሉ እያለን ነው? አስወግዱት። በባለፈው ዲቴል ተመልክተናል። ስለዚህ ቅዱሳን ከእንደዚህ አይነት የሕይወት ሥርዓት እንትን ማለት አለብን። እርሾ መጽሐፍ ቅዱስ ላይ በሁለት አይነት አቅጣጫ ነው የተረጎመው። አንደኛ የፈሪሳውያንና የሰዱቃውያን እርሾ ይለዋል። የፈሪሳውያንና የሰዱቃውያን እርሾ ምን ነው የሚመለከተው? አስተምህሮ፣ የስህተት ትምህርት። ቀጥሎ ደግሞ የፈሪሳውያንና የሄሮድስ እርሾ ይለዋል ማርቆስ ላይ ደግሞ የፈሪሳውያንና የሄሮድስ እርሾ። የሄሮድስ እርሾ አብዛኛውን የኢትዮጵያ ክርስቲያን በሙሉ ያበላሸር፣ ምናልባት እኛንም ነካክቶን ይሆናል። የሄሮድስ እርሾ ማለት የፖለቲካ እርሾ ማለት ነው። የፖለቲካ ሄሮድስ የቤተ ክህነት ሰው ሳይሆን የቤተ መንግስት ሰው። ስለዚህ ከሄሮድስ እርሾ ተጠበቁ ሲል ከፖለቲካ እርሾ ከሄሮድስ እርሾ ምን በሉ ተጠበቁ። ክርስቲያን ፖለቲካ ላይ መሳተፍ የለበትም። እንዲያውም ክርስቲያን ቢሳተፍ ነው ጥሩ የሚሆነው። ነገር ግን እዛ ጋር ያለውን የሄሮድስ አሰራር ቤተክርስቲያን ውስጥ ይዘመተ ወደ ጎን ማባዛት፣ ወደ ጎን እርሾውን ማስፋፋት አይፈቀድም ማለት ነው። እዛ ትችላለህ። ቤተክርስቲያን ግን በዲሞክራሲ ሳይሆን በቴዎክራሲ የምትመራ ሰማያዊት ነች። ሰማያዊ ኪንግደም ነች። ኦኬ መመሪያችን የአምላካችን ቃል ነው። ስለዚህ የሄሮድስ እርሾ ፈጽሞ በተለይ በዚህ ዘመን በዘር በነገድ በቋንቋ የተከፋፈልንበት የጨለማው አስተሳሰብ
የዓለም አስተሳሰብ ወደ ቤተክርስቲያን ገብቶ ተደላድሎ ከተቀመጠ ሰንበትበት ያለበት ጊዜ ላይ ነው ያለን። በጣም ውድቀት ላይ ነው ያለን። ቤተክርስቲያን ውድቀት ላይ ነው ያለችው። የሄሮድስ እርሾ አበላሽቷታል። የሄሮድስ እርሾ ቀጥሎ ያስተምህሮ እርሾ በጣም እዚህ ቤተክርስቲያን ላይ በጣም ነው የምንጠነቀቀው። ያስተምህሮ እርሾ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 15 ጀምሮ የተገለጠ የምንለማመደው ቅድስናን በሚመለከት እንዲህ ይላል። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ምን በሉ ሽሹ። አንድ አስተማሪ በዝሙት አቅጣጫ የእግዚአብሔር ቃል ከዝሙት ሽሹ ይላል እንጂ ተሻሹ አይልም። ኦኬ ቀጥታ ምንም ደካማ እንደሆንን እዛ ቦታ ላይ ምንም የፈለገ መንፈሳዊ ብትሆን የፈለገ በቃ ከዘፍጥረት ጀምሮ እስከ ራእይ ድረስ ጥቅሱን ሁሉ ብትይዘው የፈለከውን አጋንንት በቁጥር ብታስወጣ ዝሙት ላይ ሲደረስ ግን ዜሮ ስለምትገባ ጌታ ስለሚያውቀን ምን አለ? ከዝሙት ሽሹ። እንደዛ አይነት ቦታ ላይ ምንም አይነት ኤክስኪዩዝ አያስፈልግም፣ ማብራሪያ አያስፈልግም። ኦኬ ዝሙት ፊት ለፊት ቆመ አንደኛ ሁለተኛ ሶስተኛ ቆሮንቶስ አያስፈልግም። እዚህ ቦታ ላይ ምን ማለት ብቻ ነው? መሮጥ ብቻ ነው። መፍትሄው እንደዛ ነው። መጽሐፍ ቅዱስ በተደጋጋሚ የሚለን እንደዚያ ነው። ለምን መሰላችሁ? የሰራን ክፍል ነው እሺ እያወራ ያለው ስለሚያውቀን ማለት ነው። ደካሞች እንደሆንን ስለሚያውቀን እዚህ ቦታ ላይ ከዝሙት ምን በሉ ሽሹ። በቃ ከዝሙት መፍትሄው መሸሽ ነው። ዝሙት ፊት ለፊት ቆመ ገስጸው አይልም፣ የሚገሰጽ ጉዳይ አይደለም። ኦኬ ማብራሪያ ኮሜንታሪ ግሪኩ እንደዚህ ይላል ብትል ራስን የምታገኘው ሌላ ቦታ ነው። ምንም እዚህ ቦታ ላይ ግሪኩ ሂብሪው አያስፈልግም። ምን ማለት ብቻ ነው? መሸሽ። ከዝሙት ምን በሉ ሽሹ። ወጣት ወንድሞቼ፣ ያገባችሁ ወንድሞቼ እዚህ ቦታ ላይ ዝሙት የሚለው ላገቡ ሰዎች ነው። ያገባ ሰው ነው ሌላ ቦታ ሄዶ እርኩሰትን ሲፈጽም ምን ይለዋል ቃሉ? ዝሙት የሚለው ላገቡ ሰዎች ፈጽሞ እንደዚህ አይነት ነገር ኤክስኪዩዝ አያስፈልግም። ከዝሙት ሽሹ። ሰው የሚያደርገውን ኃጢአት ሁሉ ከስጋው ውጭ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ምንን ይሰራል? ኃጢአትን ይሰራል። ተመልከቱ፣ ሌሎች ድካሞችና መተላለፎች ሁሉ ወይም ኃጢአቶች ሁሉ ከስጋ ውጭ የሚሰሩ ናቸው። ዝሙት ግን በገዛ ስጋ የምትሰራው ከሆነ ስጋህን ነው የምታረክሰው። እሺ ቁጥር 19 ለምንድን ነው እንደዚህ የሚለን? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ ማንን አክብሩ? እግዚአብሔር መንፈስ ቅዱስን አክብሩ። በውስጣችሁ ያለውን ክፍል አክብሩ። አንደኛ በዋጋ የተገዛን በጌታ በኢየሱስ ክርስቶስ ክቡር ደም የተገዛን የእግዚአብሔር ንብረቶች ነን። የእግዚአብሔር ንብረቶች ስለሆንን በስጋችን ላይ አይደለም አጋንንት ነውና እኛ ራሳችን እንኳን ባለስልጣን አይደለም። በዋጋ ተገዝታችኋልና ለራሳችሁ ወይም የራሳችሁ አይደላችሁም። አንዳንድ ሰው ዳግም ልደት ባገኙ እውነተኛ አማኞች ውስጥ አጋንንት ይገባልን ይላሉ። አጋንንት አይደለም። አጋንንት ባለስልጣን ሆኖ አንተ ጋር መግባት አይደለም። አንተ ራስህ እኮ በገዛ ስጋ ላይ ምን የለህም? ስልጣን የለህም። አይደለም አጋንንት ነውና እኛ ራሳችን በገዛ ስጋችን ላይ ምን የለንም? ስልጣን የለን። በስጋችሁ ማንን አክብሩ አለ? እግዚአብሔርን አክብሩ። ከምን ጋር ተያይዞ? ከዝሙት ጋር በሚገል በእንቅስቃሴያችን በመውጣትና በመግባታችን ቅዱሳን በዚህ አቅጣጫ በመሸሽ ብቻ ነው ማምለጥ የሚቻለው። በመሸሽ ብቻ ምንም አይነት ሌላ ኤክስኪዩዝ፣ ሌላ ጸሎት፣ ሌላ መገለጥ የለውም። መሸሽ ብቻ።
የቆሮንቶስ ክርስቲያኖች ግን በዚህ አቅጣጫ ማንነታቸውን ካለማወቃቸው የተነሳ የድሮ ቦታቸው እየሄዱ ተኝተው ሁሉ የሚመለሱ ክርስቲያኖች ነበሩ። ጳውሎስ ምንድነው ያላቸው? እናንተ አታውቁምን? ስጋችሁ እኮ ከእግዚአብሔር የተቀበላችሁትና በእናንተም ውስጥ የሚኖረው የመንፈስ ቅዱስ ምንድነው? ቤተ መቅደስ ነው። በእናንተ ውስጥ ያደረው መንፈስ ንጹህ ስለሆነ ቤተ መቅደሱ በምን መያዝ አለበት? በንጽህና። በእናንተ ውስጥ ያደረው መንፈስ ቅዱስ ስለሆነ ቤተ መቅደሱ በምን መያዝ አለበት? በቅድስና። አያችሁ ቅዱሳን፣ ውስጥ ያለው መንፈስ ንጹህ ስለሆነ፣ ውስጥሽ ያለው መንፈስ ቅዱስ ስለሆነ ቤተ መቅደሱ አካላችን በንጽህና በቅድስና መያዝ አለበት። ከመታጠብ ጀምሮ እኛ ዓለማውያን በሚታጠቡበት መንገድ ብቻ አይደለም የምንታጠበው። ምክንያታችን የነሱ ምክንያት አይደለም። እነርሱ ስለሞቃቸው ወይ ስለቆሸሹ ነው። እኛ ከነርሱ ያለፈ አዲስ መገለጥ አለን። ቅዱስ ቃሉ ነግሮናል። ስለቆሸሽንና ስለሞቅን ብቻ ሳይሆን በእኛ ውስጥ ቅዱስ መንፈስ፣ በእኛ ውስጥ ንጹህ መንፈስ የአምላክ ማደሪያዎች ከመሆናችን የተነሳ በዋጋ የተገዛን የእግዚአብሔር ንብረቶች ከመሆናችን የተነሳ ቤተ መቅደሱን ዲፋይል ማድረግ አይፈቀድም። ማቆሸሽ አይፈቀድም። በንጽህና መያዝ አለበት። ክርስቲያኖች ነን አይደል ቅዱሳን? ክርስቲያኖች ነን። ሆሊ ስፒሪት ነው በእኛ ውስጥ ያለው። ቅዱስ መንፈስ ነው በእኛ ውስጥ ያለው። ንጹህ መንፈስ ነው በእኛ ውስጥ ያለው። እህቶቼ ያንቺ ገላ ውድ ገላ ነው፣ በኢየሱስ ክርስቶስ ክቡር ደም የተገዛ። ማንም ዓለማዊ፣ ማንም ጴንጤ፣ ማንም ጨፍኜ እናገራለሁ የሚል ጎትቶ ይዞት የሚገባ አይደለም። ክቡር ሰውነት ነው ያላችሁ። ክቡር ሰውነት፣ የአምላክ ማደሪያ የሆነ ሰውነት። ለራሳችን ያለን ፒክቸር ይስተካከል። መጽሐፉ እንደሚለን እንደዚያው ነን። ከዚህ በፊት ነግሬያችኋለሁ። የሆነ ሰዓት ላይ ለአገልግሎት መንገድ በመወጣበት ሰዓት ላይ እዚች በዳቡና የሚባል ቦታ ላይ አንድ ሰው ነው። ይሄ ምንድነው የሚባለው? አባዱላ ምናምን የሚባል መኪና ማለት ነው። እሱ ነው። አንድ ሰው ነበር የሚፈልገው። እኔ ተገኘው፣ ገባው። ጉዛችን ወደ አዲስ አበባ ቀጠለ ማለት ነው። ወደ አዲስ አበባ ስንሄድ ከኔ ጎን ያሉት በቃ ወጣት ናቸው፣ ወንድና ሴት ናቸው። ያንደኛው እግር ባንደኛው እግር ውስጥ በቃ ተቃቅፈው ነው ያሉት። ሁለቱም አንድ ስጋ ይሆናሉ የሚለው በአካል ሁሉ የተፈጸመባቸው ናቸው። ተቃቅፈው ነው ያሉት። ጫትና ለጫት የሚያስፈልገውን ነገር በሙሉ ይዘዋል። ከዛ ከጎናቸው ስቀመጥ ወጣት ነኝ። እነሱ ያሰቡት እስከ አዲስ አበባ ድረስ። ያኔ ደግሞ ቴዲ አፍሮ አዲስ ካሴት ለቋል። እሱን እያዳመጥን እሱን እየዘፈንን ጫታችንን እያደቀቅን አዲስ አበባ በአዲስ መገለጥ መግባት ነው። በቃ ሐሳባቸው እንደዛ ነው። አዲስ አበባ ዘና ብለ መግባት ነው። ከዛ በዳቡና አካባቢ ላይ በመንደርስበት እንዴ ምንድነው እንደዚህ መተሳሰር ነው ያለኝ። እንደው ምንድነው መተሳሰር? ያዝ ጫትና ለጫት የሚያስፈልገው ነገር አለ። በቃ ጋበዘኝ ማለት ነው። አንድ ነገር ነው ያልኩት። ስለ ግብዣው በጣም አመሰግናለሁ፣ ነገር ግን ጥርስ የለኝም። አመሰግናለሁ፣ በጣም አመሰግናለሁ። አስበ ስለጋበዝከኝ አመሰግናለሁ፣ ግን ጥርስ የለኝም አልኩት። ደነገጠ። ከዛ ቀስ ብሎ ያየኛል። ኦኬ፣ ቀስ ብሎ ያየኛል። 32ቱን ጥርሴን አጥቼ እንደገና ያስተከልኩት መስሎት ይሁን ደግሞ ከየት አባቱ አምጥቶ ያስተክላል እያለ ይሁን ቀስ እያለ ያየኛል። ኦኬ፣ ቀስ እያለ ከዛ መጨረሻ ላይ ያው ጥያቄ ነው የፈለኩት። ጥያቄ ይዞ እንዲመጣ ብራዘር አለኝ። ቀስ ብሎ ማለት ብራዘር ጥያቄ መጠየቅ ይቻላል አለ። መጣልኝ። እሺ ያልኩት የጥርሷ ነገር አሳስባኝ ነውና ጥርሷ ያልካት ነገር ምናምን። አዎ እኔ ክርስቲያን ነኝ። በክርስቶስ ኢየሱስ የቤዛነት ሥራ ያመንኩኝ፣ ስጋዬ በዋጋ የተገዛ ክርስቲያን ነኝ። በክርስቶስ ኢየሱስ ከማመኔ በፊት ተገናኝተን ቢሆን ኖሮ እኔ ራሴ በዚህ በኩል አንድ በዚህ በኩል ሌላ አንድ ዙርባ ይዤ ነበር የምገባው። በክርስቶስ ኢየሱስ ካመንኩ በኋላ ቅዱስ ቃሉ በዋጋ ተገዝተሃልና የራስህ አይደለህም ይላል። ምንህን ጨምሮ? ጥርስህን ጨምሮ። ጥርስህ የማን ነው? የጌታ ነው።
የአካል ክፍሎች በሙሉ የጌታ ናቸው። ስለዚህ የኔ አይደለም ያልኩ ለዛ ነው አልኩት። ዋው አለ። ለካ ሰውየው አረብ ሀገር ጁኒየር ፓስተር ነው። ዋው አለ። የሚገርም መገለጥ ነው አለ። ከዛ እጄ ላይ የነበረውን መጽሐፍ ተቀብሎኝ እዛ ጋር ያለውን ጫትና ለጫት የሚያስፈልገውን ነገር በመስኮት ጥሎ እየሰበከኝ አዲስ አበባ ገባል። እየሰበከኝ ለዛ ሰው መዳን ሆነለት። ከዛ ባርነት ከኃጢአት ባርነት ነፃ መውጣት ሆነለት። አሁን አረብ ምድር ላይ ያሉ ሰዎችን ቅዱሳንን ያገለግላል። ያቺ አብራው የነበረችው እጮኛው ወደ ጅማ ተመለሰች። የጅማ ልጅ ነች። እኛ ጋር መጣች። ጉባኤ ውስጥ በደንብ ተማረች። መጥቶ አገባት። ጌታ ልጅ ሰጣቸው። አሁን አብረው እያገለገሉ ነው። ጌታ ይመስገን። ስለዚህ አንዳንድ ጊዜ ለሌሎችም ራሱ የመሰነካከል ምክንያት መሆን የለብንም። እውነትም ነው ተቆጥሮ ነው የተሰጠን። እውነቱን ነው ጥርሳችን፣ አይናችን፣ ነገራችን ሁሉ የኛ አይደለም። ለምሳሌ አንዳንድ ጊዜ እኔ ራሴን ሁሉ ታዘባለሁ። ሞባይሌን አንስቼ ወይ ቲክቶክ ወይ ዩቲዩብ ወይ ፌስቡክ ላይ ከገባው ጌታ ምስክሬን ሳላቀው 1 ሰዓት ሄዷል። 1 ሰዓት ወይኔ ትልና እንደገና ደግሞ ወዲያው ደግሞ ትዝ ይልሃል። ወዲያው ምን በሚል ሰበብ ነው? አይ መንፈሳዊ ነገር እስኪ ልልቀቅ ትልና ለመልቀቅ እንኳን 5 ደቂቃ አይፈጅብህም እኮ ትለቅና በዛው ትቀጥላለህ። በዚሁ አጋጣሚ አይናችን የሚመለከተው ወደ ጆሮአችን የሚገባው ነገር ራሱ ጥንቃቄ ያስፈልገዋል። ጌታ ኢየሱስ ክርስቶስ ምን እንደምትሰሙ ተጠበቁና ተጠንቀቁ ብሏል። ምንድነው የምንሰማው? ዩቲዩብ ውስጥ ስንገባ ቅዱሳን ወጣቶች ዩቲዩብ ውስጥ ስንገባ ምንድነው የምናየው? ብዙ ወጣቶች ይደውሉልናል። ፖርኖግራፊ አስቸገረን፣ የራቁት ፊልም አስቸገረን፣ የፖለቲካ ሱስ አስቸገረን። ብዙ ወጣቶች ይደውላሉ። ስለዚህ የት ውስጥ ነው የተያዙት ሲባል ሶሻል ሚዲያ ውስጥ ገብተው፣ ዩቲዩብ ውስጥ ገብተው፣ ቲክቶክ ውስጥ ገብተው። ስለዚህ ወደ ሶሻል ሚዲያ ሁላችንም ሶሻል ሚዲያ ውስጥ ስንገባ ለራሳችን ምንድነው የምንመገበው? ባይዘወይ ሶሻል ሚዲያ ውስጥ በስነ ስርዓት ከተጠቀምንበት ክርስቶስን የሚያከብርና ወደ ክርስቶስ የሚያሳድግ ብዙ ሪሶርስ አለ። ብዙ ነገር አለ። ብዙ ሪሶርስ አለ። በዛው ልክ ደግሞ ዓለም ተሰብስባ ሞባይላችን ውስጥ ገብታለች። ዓለም ተሰብስባ እጃችን ላይ ነው ያለችው። ስለዚህ ምንድነው የምንመርጠው? ይሄው አሁን ራሱ ሳላቀው ስነካው ቲክቶክ ተከፈተ። እዛው ፊት ለፊት ላይ ነው ያለው። ምንድነው ራሳችንን የምንመገበው? እኛ የተመገብነው ነገር ውጤት ስለሆነ ንግግራችንም እይታችንም አስተሳሰባችንም የሚቀኛው በምን ስለው የሚቃኘው በተመገብነው ምግብ ነው። ለዚያ ነው እግዚአብሔር በምሳሌ መጽሐፍ ላይ ልጄ ሆይ ምንህን ስጠኝ? ልብህን ወይም አስተሳሰብህን ስጠኝ። ምክንያቱም አስተሳሰብህን ልብህን የሚፈልገው ብዙ ክፍል አለ። ሰይጣን ይፈልገዋል፣ ዓለም ትፈልገዋለች፣ አንተ ራስህ ትፈልገዋለህ። እኔ ግን ሴቲንጉን እንዴት እንደሚቃኝ ስለማቀው ልጄ ሆይ ልብህን ወይም አስተሳሰብህን ለኔ ስጠኝ። ለምን ሲባል የህይወት መውጫው የኑሮ ዘይቤ በሙሉ የሚቃኘው እዚህ አስተሳሰብ ውስጥ ነው። አንተ ያስተሳሰብ ውጤት ነህ። ዛሬ የምትኖረው ትላንት አእምሮ ውስጥ ዛሬ የምታወራው ትላንት አእምሮ ውስጥ የጨመርከው ነው። አያችሁ ቅዱሳን፣ ለዛ ነው እኮ ኢየሱስ እንዲህ ዝም ብሎ ሰው ከመሬት ተነስቶ አያወራ ማለት በልብ ውስጥ ካከማቸው መዝገብ እያወጣ ነው የሚያወራው። ስለዚህ ምንድነው የምናከማቸው? ለምሳሌ ከመካከላችን ቻይንኛ ቋንቋ የሚችል ያለ አይመስለኝ። ለምንድነው ቻይንኛ ቋንቋ ማንችለው ሲባል አእምሮአችን ውስጥ ስላልመዘገብ ነው። አስቀድመን አእምሮአችን ውስጥ ስላልተመዘገበ ቻይንኛ ቋንቋ ተጠቃሚ መጥቶ ሲያወራን ሪስፖንስ መስጠት አንችልም። ስለዚህ ሰው ሁሉ የሚያወራው በልቡ ውስጥ ካከማቸው መዝገብ ምን እያለ ነው? እያወጣ ነው አለ ኢየሱስ። የአእምሮ ኬዝ ያለባቸው ሰዎችም ቢሆኑ ኦርደሩን አይጠብቁም እንጂ ከአእምሮአቸው እያወጡ ነው የሚናገሩት። ከአእምሮአቸው እያወጡ። የነሱ ችግር ምንድነው? ኦርደሩን አለመጠበቅ ነው።
የንግግሩን ኦርደር ከየት ጀምሮ የት ጋር መጨረስ እንዳለባቸው አለመጠበቅ ኦርደሩን አለመጠበቅ እንጂ ያምሮ ኬዝ ያለባቸውም ሰዎች ቢሆኑ ካከማቹት መዝገብ ነው ያወጡሚና ስለዚህ ወደ አምሮአችን ምንድነው የምናስገባው ወደ አምሮአችን ለዝሙት የሚያነሳሱ ነገሮች አሉ ቀጥሎ ሁለተኛ ቆሮንቶስ ላይ በመንሄድበት ጊዜ ካላመኑ ሰዎች ጋራ በማይመች አካሄድ ፈጽሞ መሰለፍ የለብንም በተለይ በትዳር አቅጣጫ በተለይ ሪሌሽንሺፕን በሚመለከት የትዳር የህይወት ስርዓትን በሚመለከት ካላመኑ ሰዎች ጋራ በማይመች አካሄድ ምን አትበሉ አትጠመዱ ምክንያቱም የሚያምን ከማያምን ጋር ብርሃን ከጨለማ ጋር ክርስቶስ ከቤልሆር ጋር ፈጽሞ ምን መስማማትና ምን መጋጠም አለው ነው የሚለው ምክንያቱም ክፉ ባልንጀርነት ደግሞ መልካሙን ጸባይ ምን ይላል ያጠፋል ከኖርማል ጓደኝነት አንግል ጓደኛ ማን ነው ጓደኛ ምረጡ መንፈሳዊ ክርስቲያኖችን ምረጡ መንፈሳዊ ክርስቲያኖችን ምረጡ ጓደኛ ማን ነው ክርስቶስን ወዶ ክርስቶስን እንድትወድ ወደ ክርስቶስ አድጎ ወደ ክርስቶስ እንድታድግ ክርስቶስን አፍቅሮ ክርስቶስን እንድታፈቅር የሚያደርግ ነው በኖርማል ጓደኝነት እንኳን ወጣቶች ገና 10 ቤቶች ውስጥ ያላችሁ ሰሙኝ በደንብ 20 ቤቶች ውስጥ ገና ወደ ዩኒቨርሲቲ ጆይን የምታደርጉ ጓደኛ በጣም ምረጡ ክርስቶስን የማያሳይ ክርስቶስን የማያከብር የጸሎት ህይወት የሌለው ቅዱስ ቃሉን የማያጠና ወደ ቤተ ክርስቲያን ልሂድ የማይል ሰው ከሆነ ከዛ ሰው ጋር ያላችሁን ጓደኝነት አቆሙ ምክንያቱም መልካሙን ጸባይ ክፉ ባልንጀርነት ምን ይላል ያጠፋዋልና ቀጥሎ በትዳር አቅጣጫ ወደ ትዳር ዓለም የደረስን ወደ ትዳር ዓለም ለመግባት ያለን ከማን ጋር ነው የህይወት ጉዞህን የጀመርከው ከማን ጋር ነው የህይወት ጉዞሽን የጀመርሽው ያ ሰው ማን ነው ከጀርባው ምንድነው ከዚህ በፊት ነግሬያችኋለሁ አሁን እየሰማን ያለ ነው በየሶሻል ሚዲያው እየሰማን ያለ ነው ነገር በጣም አስደንጋጭ ነው እህቶቻችን ጥንቃቄ ያስፈልጋል መድረክ ላይ የቆመ ሰው ጨርሷል ማለት አይደለም መድረክ ላይ የቆመ ሰው ከጀርባው ክንፍ አብቅሏል ማለት አይደለም አብዛኞቹ እህቶቻችን የሚሸወዱት መድረክ ላይ ትወና በሚችሉ ሰዎች ነው ጥንቃቄ ያስፈልጋል እንደዚህም እየተናገርን ካመለጣችሁልን ራሱ ትልቅ ነገር ነው ምክንያቱም ማን ነው ከጀርባው ምንድነው ይሄ ሰው የሚያመልክበት ቤተክርስቲያን አለ ወይ ለኔ ፓስተሮች ወይም ደግሞ ለኔ አስተማሪዎች ለቤተክርስቲያን ሽማግሌዎች ላስተዋውቅ እፈልጋለሁ በሉት ብን ብሎ የሚጠፋ ከሆነ ይሄ ሰው መጀመሪያ ምንድነው አጭበርባሪ እግዚአብሔር አላከው ይደርሳል ችግር የለም ምንድነው አንቺ ደግሞ ዋናው የኔና ያንቺ ነገር ነው ብሎ ነገር የለም ቤተክርስቲያን ውስጥ ያሉ እህቶቻችን ከስጋ እህቶቻችን በላይ ነው ምን ወዳቸው ምክንያቱም የስጋ እህቶቻችን በጌታ ካላመኑ የኛና የነርሱ ግንኙነት ምድር ላይ ያበቃል ቤተክርስቲያን ላይ ያሉ እህቶቻችን ግን በጌታ በኢየሱስ ክርስቶስ ሞትና ትንሳኤ ላይ የተመሰረተ ዘላለማዊ ቤተሰብ ውስጥ ነው ይገባሉ ፈጽሞ እህቶቻችን ሲጎዱ በጣም እናዝናለን በጣም ልባቸው ሲሰበር የእውነት እላችኋለሁ የኛ ልብ ሁሉ ይሰበራል እናዝናለን ምክንያቱም በቃ ፊውቸራቸው ይጨልማል ተስፋ ተቆርጣላችሁ ተውሎ እንደዚህ አይነት ትራክ ውስጥ ከመግባታችሁ በፊት እባካችሁ አዋሩን እኛ ሩቅ አይደለንም እኮ ወንድሜ ዳዊት ለእናንተ ሩቅ አይደለም ወንድሜ ዳንኤል ለእናንተ ሩቅ አይደለም እኔ ለእናንተ ሩቅ አይደለሁም እስኪ ኑና እናውራ ሰውየው ማን ነው ከጀርባው ምንድነው አሁን ላይ አይደለም ያላመነው ነውና አምኛለሁ እያለ መድረክ ላይ የሚቆመው ሁሉ ዳግም ልደት ስለማግኘቱ እርግጠኞች አይደለም ከገባችሁ በኋላ እያለቀሳችሁ እንዳትኖሩ ከገባችሁ በኋላ በዚህ በትዳር አቅጣጫ ደግሞ ከተጎዳችሁ ብዙ ነገራችሁ ነው የሚበላሸው እህቶቻችን ለትዳር ነው የተፈጠራችሁት ኦኬ ለትዳር ህይወት ነው የተፈጠረ እሱ ከተበላሸባችሁ በብዙ ነገር ተስፋ ቆርጣችሁ ነው የምትኖሩት ታናናሽ እህቶቻችን ናችሁ የኢየሱስ ብቻ እህቶች የኛም እህቶች እናዝንላችኋለን ኑ እናውራ አስተማሪዎችን የቤተክርስቲያን አገልጋዮችን ላስተዋውቅ እፈልጋለሁ በሉት
ብዙ ልጆችን እንደዚህ ብለን አስጥለናል። ባይዘው አስጥለናል። ሊበላ ካሰፈሰፈ አጭበርባሪ ወንድ ማለት ነው። አጭበርባሪ እንደዚህ ነው። ስለዚህ ከማን ጋር ህብረት ማድረግ እንዳለብን፣ ጓደኛችን ማን ነው፣ ወደ አእምሮአችን የምናስገባው ነገር ምንድነው፣ በስጋችን የቅድስና ህይወት ከዝሙት መሸሽ በመውጣት በመግባታችን በእንቅስቃሴያችን ሁሉ የጌታ ኢየሱስ ክርስቶስ የቅድስና ህይወት ሊገለጥብን ያስፈልጋል ማለት ነው። ሰዓት ጨርሰናል። እንጸልይ።